አስፈሪው ሌሊቶች። የሆነ ጊዜ የሚከራይ ቤት ስፈልግ አንድ ክልፍልፍ ደላላ ግራውንድ ፕላስ 2 ቪላ ቤት አጠገብ ያለች ቆንጆ የብሎኬት ቤት አሳየኝ። ለታክሲ ቅርብ፣ ጽድት ያለች፣ በዛ ላይ ዋጋዋ የማይታመን ርካሽ ቤት። እድሌን አመስግኜ ወዲያው ተስማማው። መስኮቷን ስከፍት ፊት ለፊት የተንጣለለ ውብ ቤት ይታየኛል። መሀል አዲስ አበባ እንደዚህ ሰፊ ግቢ፣ ውብ ህንጻ፣ ዙሪያው ያለ ደካማ መንደርተኞችን እያየሁ ወይ አዲስ አበባ የኑሮ ልዩነት እያልኩ እሁድ ገብቼ እስከ ማክሰኞ አለሜን ቀጨው። ማክሰኞ እኩለ ሌሊት አካባቢ ነበር ድንገት ካልጋዬ የሚያነጥር ድምፅ እንደ ሰፌድ ቆሎ አንቀብቅቦ ያስነሳኝ። መድፍ ነበር የመሰለኝ። ደንግጬ ብነሳ ሀድራው ደርቷል። ጭብጫባው፣ ጉሪያው፣ ከበሮ ሌላ ነገር ነው። በተለይ ከበሮ የአድዋ ዘማችን ነጋሪት ያስንቃል፣ ይነዝራል። ድዝ 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 ድዝ፣ ጨብ 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 ጨብ፣ እሰይ እሰይ እሰይ፣ ኡር ኡ ሃ ህ፣ ግርጩ ብርጩ፣ አፈንካው፣ ግራጫው፣ አጉዛራው፣ ቀውዚራው፣ ጆቢዳር። እወይ ደግሞ በጎች በመሃል ይጮሃሉ። ዜማውን ሁሉ እስካሁን አስታውሰዋለሁ። መስኮቴን በቀስታ ከፍቼ ባጮልቅ ያ ቪላ ቤት ዙሪያውን በቆሙ የቤት መኪኖች ተጥለቅልቆ ሰፈሩ በከርቤ ጭስ ታፍኗል። በሩ ላይ ነጠላ ያደረጉ ሰዎች ቆመዋል። መብራቱ ፀሐይ ይመስላል። እንዳለ በሩ ቄጤማ ተጎዝጉዞበታል። ህልም ነበር የሚመስለው። በኋላ ስሰማ የታዋቂ ጠንቋይ ቤት ሆኖ ተገኘ። የተከራየሁት ቤት ለ7 ወር ባዶን እንደከረመ አንዲት ያለሁበት ግቢ ልብስ የምታጥብ ልጅ ነገረችኝ። ድምጿን ቀንሳ በፍርሃት ጥሩ አይደለም፣ የገባው ሁሉ ተጥመልምሎ ነው የሚወጣው፣ ቶሎ ልቀቅ ይሄንን ቤት። ካንተ በፊት ተከራይቶ የነበረው ልጅ ሌሊት አያለው ብሎ በመስኮት ብቅ ሲል አፉን ወደ ግራ አፍንጫውን ወደ ቀኝ ተጠነጋግሮ እግሩ ተጥመልምሎ ቁጭ አለችኝ። አንቺ ለምን አልተጥመለመልሽም ልላት ፈልጌ ካፌ መለስኩት። ውስጤ ቢፈራም ሳለ መድኃኒዓለም ለጠንቋይ ርስቴን አለቅም ብዬ ጧት አፌንና አፍንጫዬን አለመጣመሙን በእጄ እየዳሰስኩ መኖሬን ቀጠልኩ። አንድ ቀን ጧት ቁርሴን ስበላ በአጋጣሚ ወደ አፌ የላኩት ማንኪያ አፌን ሳተው። የደነገጥኩት መደንገጥ። መስታወት ፊት ቆሜ ሳይ አልተጣመምኩም። ነፍሴ ተመለሰች። እና ማክሰኞና ሐሙስ ላይቭ ባንድ በሚያቀርበው ጭፈራ እየተዝናናው መኖር አዝናኝ ሆኖልኛል። አንድ ሐሙስ እንደው ጸጥ ብሎብኝ ማዛጋት ጀምሮኝ ማንን ልጠይቅ ስል ያቺ ልብስ አጣቢያዋ ግንቦት ገባ፣ በዚህ ወር ሁልጊዜ ሰውየው የሆነ ቦታ ስለሚሄዱ ሰላም እናድራለን አለችኝ። እውነትም ጠንቋዩ ሙሉ ግንቦትን ጠፍቶ ሰኔ ላይ ተመለሰ። ሰፈሩም ትንሽ ዘና ብሎ ከረመ። በሳምንትም በወርም ከመንደርተኞች አንዱ ጠንቋዩን የተሳፈጠ ይጣመማል የሚል ወሬ ስለነበር እነዛ ሌሊቶች አስጨናቂ ነበሩ። ጠንቋዩ እንዲህ ተፈሪ መሆኑን ያኔን ያወቅኩት። በሹክሹክታ የሚደርሰን ስጋት ብዙ አስፈሪ ሌሊቶች የምናሳልፍ ህዝቦች ነን። እንግዲህ በሳምንት 2 ቀን ማክሰኞና ሐሙስ ሌሊት እንዲቹ ሲቀወጥ ያድራል። የገረመኝ ይሄ አይደለም፣ ብዙ ባለ ሀብትና ታዋቂ ሰው የሚሰግድለት ስንቱ ሀብት በሀብት ያደረገ ነው የሚባለው ይህ ጠንቋይ ለማየት ስመኝ አንድ ቀን በ2 ሰዎች ታጅቦ ሲወጣ አየሁት። ጠንቋይ ከዛ በፊት አይቼ ስለማላቅ የሆነ ፍጥረት ነበር የጠበቅኩት። ምን ገጠመኝ? መናኛ ሙሉ ልብስ ለብሶ ከዘራውን ይዞ የሚያዘግብ ሽማግሌ። ያቺ ወሬ ወዳድ ልብስ አጣቢ እየተጣደፈች መታ ነበር ወጣልና አየው ያለችኝ። እና ምን አለችኝ? ጡረታውን ሊቀበል እየሄደ እኮ ነው። ጡረታ? አዎ ወታደር ነበር። ቢሞት ጡረታውን አያሳልፍም። ከቤት የሚወጣው በዛሽ ቀን ነው።